ሰላም ውድ የሀና ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ማሳሰቢያ ያለኝ ይሄኛው ቻናሌ ትንሽ ችግር ስላጋጠመው እስከሚስተካከል ድረስ ያው በዚህኛው ብዙም አልለቅም። አንዳንዴ ያው እለቅላችኋለሁ፣ ግን ሁሌ የምመለቀው በሌላ ቻናል ነውና አዲስ ቻናል ክሬት አድርጌያለሁና ሊንኩን አስቀምጥላችኋለሁ። በዛ ሊንክ እየገባችሁ ሰብስክራይብ እያደረጋችሁ ተከታተሉ እላለሁ። አመሰግናለሁ። ላይክ አይደለም ምን እንታዘዝ። እኔ ጥያቄ ትንሽ እንትን ብልም እስከቻልኩን አጭር አድርጌ መናገር ይፈልጋለሁ እና ስለ ፋሚሊ ጉዳይ ነው፣ ስለ ራሴ ነው። እኔ ከቤት ታላቅ ነኝ እና እንደ ማንም ሰው ቤተሰቤን ልረዳ ራሴን ልረዳ ከሀገር ወጥቻለሁ እና ከሀገር ከወጣሁት 10 አመት ነው እና በዚህ በኩል አባቴ ሞቴ እና ከዛ ሁሉም ነገር ከኔ ጋር ቀራው። ከዛ እዚህ እየቆየ እንደዚህ የሆንኩኝ ታናሽ እህቴ እና ወንድሜ እያስተማርኩ ነበርና ይቅርታ እስከሚቻልኩን ድረስ ራሴን ይጠብቃሉ። ትንሽ ከለቀስኩም ቻሉኝ እና እንደዚህ የሆንኩኝ እያስተማርኩ ለነሱ እየኖርኩ እያለሁት ታናሽ እህቴ በ14 አመት አገባች። ከዛ እኔም ብያልኩ አስወጡ አልፈልግም ኒካ እንዳታርጉ እያልኩኝ ቤተሰቦች ምን እንደሆኑ አላውቅም። አጋውቶች ቤተሰቦች መጡ ኒካ አረጉ። ከዛ በ15 አመት ወለደች እና ከዛ እንደዚህ የሆነች አሁን እሷ ገና 19 አመት ሆና የ4 አመት ህፃን አላት እና ልጅ አላት። ከዛ ይሄን በቃ ቤተሰቦች ከወደድኩ እነሱም እምቢ ቢሉም ብዬ ታግጄ እየረዳሁት ነበር እና ከዛ ተመልሼ እሷ ራሱ ከኔ ጋር ስትወድቅ እሷም እየረዳሁት እንደዚህ እየቀጠልኩ ህይወቱን እየገፋ እያልኩ ያለሁት አሁን ይሄ የዛሬ አመት ደውሉን እናቴ ደወለች። ባክሽ በፈጠርሽ በአላህ ልጅ ወደ ሌላ ሀገር ላክልኝ ስትልኝ እሺ ብዬ ብር ልኬ እስከቻልኩን ታግዤ ብር ልኬ ወደ ሌላ ሀገር ወደ ኩዌት ልኩ ብዬ ብር ስልክ ቅርብ ጊዜ ወደ ሱዲ ተልኮ ለምንድን ነው ወደዚህ ላካችሁ ስል ቋንቋ ስለማታውቅ አይንቀበልም ተብሎ ነው ወደ ሱዲ ሊሄደች ሱዲ ገብታለች አሉ። ከዛ ማዳም ቤት ገብታ የ3 ወር እርጉዝ ሆና ተገኘች እና ማዳሙ ወደ ኢትዮጵያ ይሰማል አሌክስ። ከዛ ማዳሙ ወደ ኢትዮጵያ ይመልሳለሁ ስትል ማዳሙ እንደምንም ሆኜ ለምኜ ሐኪም ቤት ወስዳ አስተካክላ ልጅቷ ወደ ስራ ቀጥላለች እና አሁን ምን ተፈጠረ? ታናሽ እሷ ታናሽ አለች። እሷ ታናሽ ማለት ነው። እሷ ታናሽ አባቴ ሞትኩን ቀወድቃ ልቧ የልብ ድካም አረገች። የልብ ድካም ማለት እንደ ራስን መጠላት ነገር አረገች እና ከዛ እሷም ሐኪም ቤት እኔ ብር የላኩን ሁሉም እሷ ወደ ሐኪም ቤት እየወሰዱ በቃ ያልወሰዱ ሐኪም ቤት የለም። እንደዚህ እየረዱ አለትና አሉና ምን ፈጠረ? አሁን ይሄ ልጅ ታላቅ የሳውዲ አረቢያ ሄደችን ልጅቷ አገባ። ልጁ ራሱ ታናሹን ደፍሯል ደግሞ ማለት ነው። አንድ ሰውዬ ሁለት ህፃን ልጆች ደፈረ ማለት ነው። ከዛ ቤተሰቦች ደብቆኝ ለእኔ አይናገሩም እስከ ዛሬ እና እየረዳው ነበር። እኔ አለቅም እየረዳ ነበር። በዚህ በኢድ ልክ ኢድ ሲመጣ ልክ ምን እንደ ሲመጣ ለቤተሰቦች ብር ስላክ ለሷም ይልቃል ነበር እና እኔ አለቅም እና ምታመም ልጅቷ እኔ ለሷ ብዬ ሰው ሀገር የቀራሁት ልጅቷ
እንደተደፈረች ነገሩኝ እና እኔ አሁን ምን እንደምፈረድ የራሱ አቃተኝና አንድ ፍርድ ምን እንደማደርግ አሁን ከቤተሰቦቼ ጋር ተታርቆ እነሱ አብሮኝ ቤተሰቦችም ደብቆኝ እኔ ብር እስከሚላኩ ድረስ ይሄ ነገር እንደተፈጠረ አይነገሩኝም። እኔ ማቁ ነገር የለም እና ለምንድን ነው ዝም አላችሁን ስል ለታላቁ ራሱ ይገድላል ብለን ፈትታን ነው። አንቺም ደግሞ በጣም ስለምትናደድ አንቺም አናሳበድም ብለን ነው ዝም አለን። ይሄ ነገር ከሆነ ደግሞ ወደ 10 ወሩ ተቆጥሯል አሉኝና ምን አይነት ውሳኔ እንደመውሰድ ራሱ አቅቶኛል። ሁላችሁም እናንተም ተባበራችሁ አስደፈራችሁ ብዬ ቤተሰቦቼ እንዳለ ብሎክ አድርጌ እና ብሎክ አድርጌ አሁንም ደግሞ ይሄን በቃ አይደለም እነሱ ብሎክ ማድረግ መፍትሄ አይሆንም እና በእናታችሁ መፍትሄ ስጡኝ። አሌክስ በፈጠረ ይሄ ነገር ምን ላደርግ? የት ነው ያሉት? እህቶችሽ ናቸው አይደል? ታናሽ እህቶች። ያው እኔ ታላቅ ነኝ። ልክ እንደ እናት፣ ልክ እንደ አባት፣ ልክ እንደ ወንድ ለእነሱ ብዬ ነው ሰው ሀገር ቀራሁት እና የት ነው ያሉት? ሀገር ነው አሉ ሀገር አልገባክም? ትንሽ አማርኛ ችግር አልገባክም? አይ ሄዳ ለመስራት ብለሽኛል። ማን ሰው ሀገር ወጣለች? መጀመሪያ ልጅቷ 14 በሸሪያ ገባው። እኔም ብያልኩ እሷ ስለወደደች ምንም ማድረግ አንችልም ብሎ አጎቶችን ካደርጎ አገብታ ወልዳ ልጅ ወልዳ ከእሷ ጋር ሆናለች 4 ዓመት ማለት ነው። ከዛ ከ4 ዓመት በኋላ ቅርብ ጊዜ እናቴ ወደ ሳውዲ አረቢያ ወደ ሌላ ሀገር ላክልኝ፣ ወደ አረባ ሀገር ሰርታ ራሷን ትቀየር ስትልኝ እሺ ብዬ ላኳት። እዛ ስላክ ደግሞ እርጉዝ ሆነች። ከዛ ሄዷ ከበዓሉ ነው አራገዘች። አሁንም ከዛ ይሄ ነገር እኔ የምትሰራበት ቦታ ተደፍራ ነው አይደለም። እሷ ራሱ ልጅቷ ከወጣች ማለት ነው ገና 5 ወር ነው። ከዛ ሄዳ 3 ወር ስትሆን ኢቃማ እንሰራለን ብሎ ሰዎቹ ወደ እንትና ሲወስዳት እርጉዝ ሆና ተገኘች። ከዛ ለምን እንዴት አረገዘች ሲል ለምንድን ነው እንደዚህ ሆነች ሲል በአንድ ቀን ተሳስቼ ነው አለኝ። እኔም ማውቁ ነገር የለም። ደግሞ አሁን እናቴ ከሀገር አስወጣሁት ልጅቷ ራሱ ታናሿን ስለደፈራት እሷም ህይወት ስለማጣት ስለምችል ታናሿ ስለደፈራት ነው እኔ አስወጭኝ አልኩት። ለዛ ነው ወደ አረብ ሀገር ራሱ ላኳት አለች እናቴ። እና ይሄን ነገር ለምን ተቀደማችሁ? ለምን አልነገራችሁኝም? ለምን ቅድም አልነገራችሁም ስለው አንቺም ሰው ሀገር አለሽ የሆነ ነገር ትሆንብኛለሽ ብዬ ነው ደበኩሽ። አሁን የተደፈረችው 2ኛ ልጅ ደግሞ ታማሚ ናት፣ ትታመማለች፣ የልብ ድካም አላት እና ወንጀል ነው ደግሞ አለ እድሜ ማለት ነው። አለ እድሜ ደግሞ በዛም ታማሚ በዛም አለ እድሜ እኮ። ጉዳዩን ለምን ወደ ህግ ይዛችሁታል? ለምን ለህግ አሁን ወደ ህግ ሲወስድ እነሱም እስከዛሬ ቆይተዋል ቤተሰቦቼ። ለምንድን ነው ቆያችሁ አብሮን ትበላላችሁ ሲል የእኛ ለልጅቷ ፈርታን ነው ተለታለቋ እና እነሱ አብሮ እየበሉ አብሮ እየጠጡ ያለውን ጊዜ እኔ ዛሬ ተነስቼ የሆነ ነገር ውሳኔ ሲወስድ ወይም ወደ ህግ ተመፍዱ። አሁን እስከ ትላንትና ድረስ እናቴ ቤት ቁጭ ብሎ ከእሷ ጋር ተቀምጠው ነው ስልክ የሰማሁት ይሄ ነገር። እኔ ለእሷ እንዴት እንደሚሰራ ስራ እንዴት ነው እንደምኖሩ ይሄ ነገር እያወራን የእኛ አንፈልግም የእኛ ጋር እንደምኖር እንደዚህ ታናሽ ቀላል አድርጎ ነው የምናገሩኝ ብታዩ። እና ይሄ ነገር ምን ላደርግ በቃ ይሄን ነገር አሪፍ ብሎ መሄዳችን እኔ እችላለሁ፣ ግን አሁን አልተስተካከለኝም። ትንሽ አስተካክዬ እኔ እየኖርኩ ለነሱ ሀገር ሆነሽ እንዲህ ነው ከማለት ማሄድ አሁን እንኳን ማሄድ ትንሽ ይቆያል እኮ። ግን ጉዳዩ ወደ ህግ መሄድ ያለበት ይሄ መድፈር ወንጀል። ይሄ የደፈረን ሰው ደፋሪ ዝም ብሎ ማሽሞንሞን ምናምን አያስፈልግም። ማንም ይሁን ማን የኔናት ገብቶሻል።
የመድፈር ነገር መረጃና ማስረጃ ይዛችሁ ቀጥታ ወደ ህግ ሰብት ጉዳይ ጭራሽ እንደዚህ ተደፈረች ብላችሁ ወይም መደፈር ምናምን ብላችሁ ዝም ብላችሁ ሰውየውን አሽመንሙናችሁት ቁጭ ማለት ያስ እኔ አይደለም እኮ አሁን ጥፋቱ ቤተሰቦች ጋር ነበር። አሁን በዛን ሰዓት በሰዓቱ በያዙ ኖሮ ጥሩ ነበር። ነገር ያው ወደ 10 ወር ቆይተዋል። እኔ ልጅቷ አሳክም ይሄ ሰው 2 ሴቶችን የደፈረው ዝም ስለተባለ አሁን ይቀጥላል። አላረጋችሁትም እናንተ ደግሞ እየተሞች ታናሽና ታላቅ። ስለዚህ አንቺ ብቻ ሂጂና ሀገርሽ እዚህ ሆነሽ አሁን ይህንን በማውራት እዚህ አሁን አወራሽልኝ አለ በቃ አዝናን ምናምን ከንፈር መጠን ነው ዝም ምን እሷም አይደለም እኔ የሚፈልጉ የሆነ ውሳኔ። አሁን እኔ ምንድን ነው ያዘኝ ቤተሰቦቼ፣ እናቴ፣ ወንድሞቼ፣ ታናሽ 2 ወንድሞች አለኝ። እነሱም ደግሞ ምን ይለኛል አብሮ እየበሉ አብሮ እየጠጡ በቃ ምንም እንደየተፈጠረ ነገር እኔ ብቻ ሄጄ እቺ ልጅቷ ብታይ አንደኛ ትወጣ ነበር ትምህርት ቤት ውስጥ ጎበዝ ተማሪ ነበረች። በቃ በጣም ፍጥን እንደዚህ አባቴ ሞቱን ቀን ወድቃ ልቧ ሐኪም ቤት ሲወስዱ ልቧ እንትን ብለዋል ከሐኪም ቤት እንጂ ልጅቷ በጣም እንትና ነበረች። እና እቺ ፈጣን ልጅቷ እንደዚህ ህይወቷን አበላሿ። ከዛ በኋላ ልክ ቀላል ነገር ልክ ምንም እንደተፈጠረ በተስምምት እየኖሩ ነው እነሱ። ደግሞ እኔ 10 ወር ሙሉ ደብቆኝ እኔ ቤተሰቦች ሰላም ናችሁ፣ እንዴት ናችሁ፣ እንዴት ነው የምትኖሩ፣ እንዴት ነው የምንረዳችሁ እያልኩ እኔ የፈለግኩ እያረኩ እንዴት እናቴ እንዴት ወንድሞቼ እንዴት አላሰቡም? እናቴ አንድ ምክንያት ቀረበች። ለምንድን ነው ደበቀችን ስላት ለትልቋ ብዬ ትልቋ ይገድላል። አሁን እኔ ለትንሿ እንትን ስል ትልቋ ይገድላሉ እሷ ከአገር ትወጣ ብዬ ነው ዝም አልኩት ያለችኝ። እና አሁን እነሱ እንዴት አብረው እየበሉ እኔ ሄጄ ምን ላደርግ ብቻዬን ቤተሰቦቼ እንዴት አብረው አልሆነኝም እንዴት ዝም አሉ? በቃ ይሄ ነው ግራ ገባኝ። እኔ አሁን ተነስቼ ረባሽ ሊሆን ያኔ ቤተሰቦቹ የሚበጠበጥ ሴት ሊሆን ምንድን ነው? ይኸውልሽ እስቲ ሚዩት አድርጊና አዳምጪኝ እስቲ ተረጋጊ። አንደኛ ነገር አሁን እኔ ምን ላድርግ ረባሽ ልሆን ወይ እነሱ አብረው እየበሉ አብረው ይጡጡ ካልሽ በቃ ሰውየው አጥፍቶ ደፍሮ ገብቶሻል። በሰላም ነው የሚኖረው፣ ይመቸዋል። ጥፋት የሰራ ሰው በቃ ምንም ፍትህ ምናምን አያስፈልገውም እንደማለት ነው። መፍትሄው ይሄ ነው። አሁን 2 ምርጫ ነው ያለሽ፣ 2 ምርጫ ነው ያለሽ ካልሽ እንደዛ በቃ ሰውየው አብራችሁ ይበላል፣ ይጠጣል፣ ደፍሯቸዋል 2 ልጆችን። ሴት ልጅን እንኳን መድፈር ቀርቶ የኔ ናት ያለ ፈቃዷ የልብሷን ጨርቅ መንካት የለበትም አንድ ወንድ። ሴቷ መብቷን ማስከበር አለበት። እነዛ ልጆች ደግሞ ያንን ለማድረግ እድሉ ከሌላቸው ደግሞ እናንተ ቤተሰቦቻቸው ኃላፊነት አለባቸው። ምን ይደረጋል ብላችሁ እጃችሁን አጣጥፋችሁ ከተቀመጣችሁ በቃ ምን ይደረጋል? ምን የሶሻል ሚዲያ ላይ ማንም ምንም ሊያደርግልሽ እንጂ ይሄ የህግ ጉዳይ ወንጀል የተሰራው ገብቶሻል። ስለዚህ አሁን እነሱ አብረው እየበሉ እየጠጡ ነው ታያቸው። እነሱ አንቺ ታያቸው። ማድረግ ያለብሽ ሁሉ መረጃና ማስረጃ አሰባስበሽ ሄደሽ ለህግ አቅርቢ። ጉዳዩ መረጃና ማስረጃ ብቻ ነው የሚያስፈልግሽ። ከዛ ውጭ ሌላ የምትሄጂበት ቦታ የለም። አይ ብለሽ ደግሞ እጅሽን አጣጥፈሽ በቃ ካላችሁ ደግሞ ይሄው ነው በቃ እንግዲህ ምንም ምርጫ የለሽ። እኔ ግን በአንቺ ቦታ ብሆን አይ ብዬ እጅን አጣጥፌ አልቀምጥም። ደም ያፈላል እኮ። እንዴት ነው ሰው እንኳን መድፈር ቀርቶ ማለት ነው ያለ ፈቃዷ እንዲህ ሴት እጇን መጎተት ራሱ ማለት ደም። እኔ እንደዚህ አይነት ወንድ አይመስለኝም። ይቅርታ፣ እንዴት አይነት ጭንቅላት ነው ሰው ያለው? አለፍላጎቷ ባል እንኳን ሚስቱን አለፍላጎቷ ፑሽ ማድረግ አይችልም፣ ማስገድድ ራሱ አይችልም። ይሄ ሞራሏ ላይ ራሱ በቃ አልፈለገችም ማለት አልፈለገችም። ህፃናትን ገና ለእንደዚህ ነገር ያልደረሱ ልጆች ነው አስገድዶ እንደዚህ አይነት ነገር ውስጥ የመክተት ነገር በሽታ ነው። ጤናማ የስሜት ጉዳይ ማለት ነው፣ ልክፍት ነው። ስለዚህ አስቢበት ነው ልሽ ቁጭ ብለሽ ተግባባል። በማልቀስ በመጮህ እዚህ ሆነሽ ምን ላድርግ?
እና ይሄ ነገር ትንሽ የሆነ ውሳኔ ወሰንኩም ብዬ ራሴን ስለጠረጠርኩ ነው ጠየቅኩት። በጣም አመሰግናለሁ። ኖርልን የኛ ወንድም አመሰግናለሁ። እሺ ምን እንደደረስኩ ደግሞ ተመልሼ በዚህ ቤት ይነግርሃል። አመሰግናለሁ። መድፈር የሚለው እሳቤ የእውነት ስቅት እኔ ስሰማ ኢቨን እንኳን ህጻናትን እንደዚህ ፍቅረኛ ያልሆነችን ሴት አስገድዶ ምናምን ቀርቶ ማለት ነው ትዳር ውስጥ እንኳን ሚስቱ ባል ሬዲ ካልሆነች እንደዚያ ግንኙነት እጁን መሰብሰብ ያለበት ጤናማ አስተሳሰብ ያለው ጤናማ የሆነ ሜንታሊቲ ያለው ሰው ያንን ነው ማድረግ ያለው። ሚስቱ ነው ላችሁ እንግዲህ በሚስቱ ላይ እኮ መብት አለው አለባል እዛ እንኳን ሌቭል ላይ ሆኖ በቃ ዝግጁ ካልሆነች ኢንትረስት ከሌላት በዛ ሰዓት ለዛ ነገር ሬዲ ካልሆነች መተውን ያለበት በቃ። የሚደፍር ሰው ደግሞ አንድ ቀን ማደር የለበትም። መቀፍደት ነው ያለበት የትም ሀገር ቢሆን። እንደው ከዛ ራሱ በላይ ህግ ቢኖር ደስ ይለኛል። አንዳንድ ሚድል ኢስት ላይ ያሉ ሀገሮች የሚኖራቸው ደስ ይለኛል። ቀፍደድ ያለነስ ከሰረቅ እጅህ ቁረጥ አይነት የሚል ጥሩ ነው። እንደዚህ አይነት የገደለ ክፉ ሆንኩ ታውቃለህ። በጣም በፊት እንደዚህ አልነበርኩም። አሁን በጣም ክፉ ሆንኩ። በጣም ለምነው ክፉ የሚሽው በፋዘር እና በወንድሜ ምክንያት ነው ክፉ ሆንኩት። ክፉ ሆንኩ ማለት ራሱ ውስጥ ያብራሪልን። ምንድን ነው ክፉ ማለቴ? በፊት እንደዚህ በቃ ምንም አይመስለኝም። ሰውን ቢናገረኝም አልቅሼ ብቻ ነው የምተወው። ግን ሁሉንም አላብራራም። ትንሽ ትንሽ እናገራለሁ። እኔ አያቶቼ ጋር ነበር ያደግኩት። ካደግኩ በኋላ ነው አባቴን ፈልጌ ያገኘሁት በራሴ መንገድ ማለት ነው። ግን እሱ እያወቀኝ እኔን አለመፈለጉን ብቻ አላውቅም። እሱ ይቅር። ከዛን ከተዋወቅን በኋላ እኔ ወደ ዱባይ ሄድኩኝ። ዱባይ ከሄድኩኝ በኋላ በቃ እናወራለን። ወንድሞች አሉኝ ከሱ ማለት ነው። እናቴም አለች። እንደዛ እያልኩ ከወንድሜ ጋር አጋጭተን ባጃጅ ገዝታን ማለት ባጃጅ ገዛን ከዱባይ ሳልገባ ማለት ነው። ከዛም ባጃጅ ገዝተኝ እኔ ደግሞ ዱባይ ሰራ እውነት በጣም ኩላሊቴን እያመመኝ ልጆች እያሳደግኩ በጣም እያመመኝ ነበር የገዛሁት። ገባሁኝ ታቤ 1 ሳምንት ዱባይ ውስጥ እዛው መዳሙ ቤት ተኝቼ በቃ ሲያቅተኝ ገባሁኝ። ብቻ ከ5 ዓመት በኋላ መሰለኝ በ2 ዓመት እገባለሁ መለሳለሁ። ከዛን እኔ እንደገባሁኝ ጠፋብኝ ስልኬ። እንደረሰኙ ምናምን አላስቀመጥኩም። ስልኬ ሲጠፋ በቃ ደረሰኙም ጠፋብኝ። ዝም አልኩኝ። እየቆየው እንደገባው ሐኪም ቤት ሄድኩ። ዳንኩኝ። ጠየቅኩት ማለት ነው። ይቺ ስጠይቀው ምንም አይመልስልኝም። ከዛን እያልኩኝ በቃ እኔ ፖሊስ ጣቢያ ሄጄ ከሳሉ ምናምን ስለው ምንም መልስ የለውም። እኔ በሜሴጅ ነው ማውራው። ስደውልለት አይነሳም። ከገባው በኋላ ማለት ነው። ለወንድሜ ነው ማለቴ በእናት አንገናኝም፣ በአባት ነው የምንገናኘው። ከዛ እምቢ ሲለኝ ሄድኩና ከሰስኩት። ማለቴ እኔ ያ ባጃጅ ስላለ ብዬ ነው የገባሁት። አባ ገዳ ላይ ሄጄ ከሰስኩት። ከዛም በቃ ቀጠሮ ምናምን ተያዘ። መጥራ ወጣሁኝ። አይ ወንድሜ ቆይ አባቴን መጣበታለሁ ማለት ነው። ከዛ ወንድሜን ከሰስኩት። ሁሉም ነገር በቃ መጥራ ምናምን ሰጠሁት ለሳምንት። እኔ ከሰበታ ወደ ውሉታ ነው የሚሄደው። ምን የምኖረው ሰበታ ነው፣ እሱ የሚኖረው ደግሞ ውሉታ ነው። ከዛም በሳምንት እሑድ እሄዳለሁ በቃ ወደዛ ማለት ነው። ይቀጠርና እሄዳለሁ። ከዛም ካደኝ ማለት ነው። ግን ላከችልኝ። እኔ ልካልኝ ከ100,000 በላይ ነው ልካልኝ። ባጃጁን አልገዛውም። ላከችልኝ ግን አልገዛውም። ሌላ ቦታ ነው ቤት ነው የሰራሁላት ነው የሚለው። እኔ ደግሞ ቤቱን የሰራሁት ሌላ ነው፣ ባጃጁን የባጃጁ የከፈልኩት ሌላ ነው ብዬ ነው የምከራከረው። ከዛ እያልኩ በመሀል ፋዘር ገባ ማለት ነው። ለምን እሱ ፋዘራችሁ ስለሆነ ለምን እሱ ገብቶ አያስታርቃችሁ ብሎ እንደ ሽማግሌ ምንም ተያዘ።
ከዛን በቃ አሁንም ምንም ከዛን ፋዘር ወደ ረሱ በቃ እኔ ሳይሆን እኔ ታላቅ ስለሆንኩ ይሁን ብቻ አላውቅም ለሱ አዳላ እውነት በጣም በቃ ተሰማኝ። ምንም አላልኩም። ከዛን ሽማግሌ ሆኖ ሲሄድ ጭራሹም አልታጨቃ እንደምንጣላ ለቀቀን ማለት ነው። ለሱ አዳለ በቃ እሱ ስላሳደገ ይሁን ብቻ አላውቅም። እኔም በጣም ተከፋው ተመለስኩ። ድጋሜ ቀጠሮ ሲቀጠረልን ተመለስኩ። ከዛን ስደውለት ምንም አሁንም ድጋሜ መጥራ ወጣሁ ማለት ነው። ድጋሜ ሶስተኛውም ሁለተኛውም ለወንድሜ አሁን ድጋሜ ከዛን አያቶቼን አስከፍቼ ነበር ወደ ፋዘር የሄድኩት። በጣም አያቴ ተከፍታብኝ የሄድኩኝ። ከዛን በቃ አንድ ቀን ሳላስበው ደወለልኝ። እንዲህ ለበዓል ነበር እኔ ከሰበታ እዚህ አያቶቼ ጋር መጥቼ በሌላ ስልክ ደውሎ ሰደበኝ ማለት ነው። አባቴ እንደዚህ ቤተሰቡን አስቀምጦ ሰደበኝ። ከዛም በቃ ማለቴ በቃ አንቺ ልበለው ግን በቃ ይቅርታ አንቺ ዲቃላ ነሽ፣ ዲቃላ ሲሆንሽ የምታመጪ ነገር የለም ብሎ በቃ ቤተሰቡ እንዲህ መሀል ውስጥ ስድብ አድርገኝ። ከዛን ያለት ጀምሮ በቃ ክፉ ሆንኩኝ። የሆነ በቃ እሱን መግደል ወይም ወንድሜ መግደል ነው ፈልገው። በቃ በጣም ክፉ ሆንኩኝ። መበቀል እውነት የምሬን ነው። አዎ በቃ መበቀል ሁሉ የኔ ስራ መበቀል፣ እሱን ፈልጌ የሆነ ነገር ማድረግ ነው ፈልገው። ከዛ እንደዛ በቃ እንደዛ ውስጤ እንደዛ ነው የሚፈልገው። አንድ ቀን ተቀጥሮልኝ ስመለስ የሆነ ወታደር አግኝቼ ሽጉጡን ልቀማው ነበር፣ ግን እሱ አላየኝም። ከኋላ ልቀምቼ ሽጉጡን ይዤ ለመሄድ ማለቴ ወንድሜ ለመጉዳት ማለቴ በቃ በጣም ነው የተጎዳሁት። አንደኛ አያቶቼን አስከፍቼ ነው ወደ እሱ የሄድኩት። ግን ተመልሶ ፋዘር እንዲህ ሲለኝ በጣም ተሰማኝ። ገና የመጀመሪያ ቀን ፋዘር ሲያቆኝ በጣም ነው ደስ ያለኝ። ግን እሱን ደስታ ሳይጨርሰው እሱ ላሳደገው ልጅ ያው ልጁም ቢሆን እኔም ልጁ ነኝ። በቃ እንደዛ ሲለኝ በቃ በቀል ውስጤ በጣም በቀል ሞልቶብኝ አሁን ትቼ መጣሁ ማለት ነው። ምንም ሳልጨርስ ትቼ መጣሁ። አሁን 2 ዓመት አረብ ሀገር ግን በቃ ውስጤ ምንም መረጋጋት አልቻለም። እስቃለሁ ግን ምንም ከላይ ማለት ነው እነሱን የሆነ ነገር ማድረግ ነው የምፈልገው። ከዚህ ስሜት መውጣት አልቻልኩም። ግን አሁን ክሱንም አልጨረስኩም። አሁን ስገባ ከትንሽ ወር በኋላ መልሳለሁ። ስገባ ገና እቀጥላለሁ ማለት ነው ክሱን። ግን እነሱ ሳይ በቃ የሆነ ነገር በጣም ነው የሚገፋኝ። አልችልም። እኔ ያው ዱባይ ስሰራ በጣም ተጎድቼ ነው ያመጣሁት ያንን ብር። አንደኛ ደግሞ የፋዘር ስድብ ነበር እንዲያደርገኝ። ግን አሁን ምን ማድረግ እችላለሁ? ክሱን ለመተው አልችልም። ብሩንም አልፈልግም ቢሰጡኝ። ግን በጣም ውስጤ በቃ በቀል ሞላው። በፊት እንዲህ አልነበርኩም፣ አልናገርም። ሰው ቢናገረኝ ራሱ አልቅሼ ነው የምተው። ምንም መልስ የለብኝም። አሁን ግን በእነሱ ሰበብ በቃ እንዲሆንኩኝ። ምንድን ነው የምትመክረኝ? መተውም ፈልጋለሁ ግን ውስጤ አይፈቅድም። ይቅርታ ስሜታዊ ነው። አጠቃላይ ምን ያህል ብር ነው ያጣሽው? ብዙ አጥቻለሁ፣ ግን የባጃጁ ነገር አናደደኝ። ሌላ ያጥቻለሁ። ምን ያህል ብር አጣሽ? አጠቃላይ 100,000 ከምናምን ነው ያጣሁት። አንድ ላይ ነው ገዛው። እኔ አሁን 27 ኒውታል ይዛችሁልኝ የምትመጡት ኬስ ዘብጥያ የሚያስወርድ ነው። አሁን ልገላቸው አስቤያለሁ። ግደል ይለኛል። ምን ትመክረኛለህ? እና ሂጂበት ልሽ ነው። አንድ በቀል ይፈታል። ገብቶሻል? 100,000 ብር በ100,000 ብር ህይወት አይለውጥም። አባትሽ ካዱሻል፣ ወንድምሽ ካደሻል። ትምህርት ወስደሽ አመሰግናለሁ ብለሽ ትሄጃለሽ እንጂ ወስደሽ ነፍስ ስለማጥፋት አታስቢ። እንኳን እናትና አባትሽና ወንድምሽ ቀርቶ የኔ ናት ሌላም ሰው እንኳን እንዲህ ቢክድሽ ለገንዘብ ብለሽ ሰው ነፍስ አታጥፊ። ጥፋት በጥፋት አይመለስም። መተውን የመሰለ ወደፊት የሚያራምድሽ ምንም ነገር የለም። ገብቶሻል? ገንዘባችሁን ሰው ከወሰደባችሁ ተውላችሁ። አትከራከሩ። ኢነርጂያችሁ ነው የምታባክኑት። ትጋጋጣላችሁ።
አመሰግናለሁ፣ እግዚአብሔር ያክብርልኝ፣ አንተ ፍረድ ብላችሁ ለፈጣሪ ሰጣችሁ እናንተ ሙቭ ማድረግ ስትጀምሩ ያ ሰው መክፈል ይጀምራል። ለእናንተ ደግሞ ይከፍላል ፈጣሪ። ወደፊት ስትሄዱ በስራችሁ ይክሳችኋል። በምትራመዱበት መንገድ ስራ እንኳን እየሰራሽ ከምትሰሪውና ከሚከፈልሽ ደሞዝ በላይ ሌላ ኦፖርቹኒቲዎች ያመጣልሻል ፈጣሪ። ገብቶሻል? ምናልባት እኮ አንቺ ያላሰብሽው ነገር ያላሰብኩ ሲሳይ ብለሽ ልታስብቻለሽ፣ ግን ሳይደግስ አይጣላም ፈጣሪ። ገብቶሻል? ይሁ ነገር ስታጪ ይክስሻል። ግን በተግባር ስለማውቀው ነው የምነግራችሁ። ብድር አበድራችሁ እንኳን ሰው እንዲመልስላችሁ አንዴ ከአንድ ብላ አትጠይቁ። እግዚአብሔርን ነው የምላችሁ። ከአንዴ በላይ እንኳን አንድ ሰው እንዳትጠይቁ። ገንዘብ ብድር አበድራችሁት አልመልስም ምናምን ላይላችሁ እኮ ይችላል። ግን ኦኬ ፈልግ ይመስል በቃ አለቅ አትጠይቁ። ካልመለሰላችሁ ሙቭ አድርጎ ወደፊት ይክሳችኋል። 100,000 ብር የኔና ሰርተሽ ታመጫዋለሽ እኮ። በ100,000 ብር ትምህርት ተማርሽ አይሽ ማንም ማመን እንደሌለብሽ ቤተሰብ እንኳን ቢሆን እንዲያርጉልኝ ብለሽ ኃላፊነት መስጠት እንደሌለብሽ ትምህርት ወሰድሽ። ስለዚህ ነገ 100,000 ብር አለም ነገ ሚሊዮን በላይ ብር ታተርፊያለሽ። ለምን ተማርሽ? ለማንም ኃላፊነት አትሰጪም። ዝም ብለሽ በራስሽ ታደርጊዋለሽ። ጥለሽው ለምትይዥው ገንዘብ ብለሽ ነገ በሰማይ ቤት ፍርድ የሚያሰጥብሽን የሰው ነፍስ ማጥፋት ደረጃ ድረስ አታስቢ። አሁን ለዚህ ራሱ ንስሐ ግቢ። ገብቶሽ ይቅርታ ጠይቂ ፈጣሪ። ምክንያቱም ማሰብ በራሱ ከማድረግ እኩል ነው። ስለዚህ እንደዛ አታርጊ እሺ። ብልህ ሰው ሁኚ። አሁን ለጊዜው ለተወሰነ ጊዜ ራቂ ከእንደዚህ አይነት ከበቀል ስሜት ለመውጣት የጠፋብሽን ገንዘብ ሰርተሽ ተኪው። ገብቶሻል? ስለዚህ በዚህ መንገድ አድርጊው እሺ። ተበቃይ ፈጣሪ እንጂ አንቺ አይደለሽም እሺ። እሺ አሌክስ አመሰግናለሁ። ማለት ሰርቼዋለሁ እኮ አምጥቼዋለሁ። ያው ንዴቱ ነው መሰለኝ እንዲህ የሚያደርገኝ። በ2 ዓመት እኮ አምጥቼዋለሁ እሱን። አዎ ስለዚህ አሁን ታያቸው እሺ። አሁን እንደውም ክፉ ቃልም አትነጋገር። እንደው ፈጣሪ አይመልሱልሽ አይኖ፣ ግን ፈጣሪ ብድሩን ይክፈል ብለሽ እልፍ በይ። መኝ ሰላምሽ ይበልጣል። ከገደልሻቸው በኋላ እንደ አንድ ነገር ልንገርሽ። አሁን ገደልሻቸው ያንን መሳሪያ ማግኘሽ እና ምናምን ይልሽ ነፍሳቸውን አጠፋሽን ውጤቱን እንደሚሆን ሊሆን እንደሚችል ገምተሻል። የምታገኘውን እርካታ የምትፈልጊውን እርካታ አታገኝ። ሌላ ጸጸት፣ ሌላ ስቃይ፣ ሌላ ጨለማ፣ ሌላ ባልሆነ ኖሮ ባላረኩት ኖሮ ሌላ መቅበዝበዝ። ገብቶሻል? ሰው የበለጠ ጥፋቱ ከ100,000 ብር ያለፈ በቢሊዮን ብር ከፍለሽ የማጨረሽው ጣጣ ውስጥ ትገቢያለሽ ማለት ነው። ብትታይስ 100,000 ብርሽን ነገ ሰርተሽ ታገኘዋለሽ፣ ሰላም ታገኛለሽ ማለት ነው። ተግባባል? እሺ አመሰግናለሁ። እሺ ተዋለሁ። እናመሰግናለን። መግደል ማለት ማንን እንደሆነ ታውቃላችሁ? ውስጣችሁ ያለ የሆነ የሚያስጠቃችሁ ማንነት አለ። ፈሪ ማንነት። ቅድም የገቡትን ልጆች ይነግሩና በፈራለሁ የሚፈራ በራሱ ማይተማመን ይሄ ሰው ምን ይለኛል የሚለው ማንነት፣ እሱን ነው መግደል ያለባችሁ ሲጣርጋችሁ ማለት ነው። ሰው ከራሱ ጋር ያለውን ጦርነት ነው ማሸነፍ ያለበት። ሰው ውጭ ላይ ጦርነት ስታቆሙ ከሰው ጋር ላለመጋጨት ለመተው ሰላም ለመፍጠር ስታስቡ ከውስጣችሁ ጋር ወደ ውስጥ ነው ጦርነቱ። ገብቷችሁ? እኔ ለሚሰድበኝ ሰው ማመስገን ስጀምር፣ ለሚጎዳኝ ሰው ለወሰደብኝ ሰው እግዚአብሔር ይክፈል ብዬ ማለፍ ሲጀምር ጦርነቱ ከውጭ ስታው ከውስጥ ይሆናል፣ ወደ ውስጥ ይሆናል ጦርነቱ። ከራስ ጋር ውስጥ ይታገላል። በለው አጥፋው፣ ተናገር፣ ተሳደብ የሚልህ ማንነት ከሱ ጋር ታግለ እሱ ማሸነፍ ማለት ነው። አሳየን ላላችሁን ይሄ ነው እኔ ራሴ ብዙ ጊዜ የምወስደው ማለት ነው። ይሄ ነው የየመኖቹ ማር ማለት ነው። የምትፈልጉ ሰዎች ማግኘት ትችላላችሁ። አለኝ ብዙ አስገብቼ እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ፣ ዋትሳፕ ቁጥር ማለት ነው። እዛ ላይ ኢንቦክስ አድርጉልኝ። እዚህ ኢማራት ውስጥ ካላችሁ በ24 ሰዓት ውስጥ ይደርሳችኋል። ቤት ለቤት ዴሊቨሪ ስላለን። ያወፍራል የምትሉኝ? አዎ፣ ግን ይሄ ራሱ አይደለም እኮ የሚያወፍረው። አንዳንድ ሰው ይህንን በልቶ መወፈር ይፈልጋል። ይሄ ምግብ ፍላጎታችሁ ነው የሚከፍተው። ምግብ ያስበላችኋል። ይህንን ማሩን በልቶ አንዳንድ ሰው መወፈር ይፈልጋል። ቁጭ ብሎ ራሱ ማሩ አይደለም የሚያወፍረው።
እሱን ስትበላ ምግብ ያስበላል። በቀን 4 ልትበላ ሰው ምግብ በሞር ምትበላ ከሆነ ግን ታደርጋለህ ነው ፊዚካል እንደዛ ያወፍራል ይላል እንዴ። ራሱን የቻለ የተለየ ነገር ግን እንቅልፍ እግዚአብሔርን ነው የምላችሁ። ይኸው ራሴ ስንት ጊዜ እንደውም ሳልወስደው ቢዚ ሆኜ አንዳንዴ ሳልወስደው እንትን ካልኩ ሰዓት ከምተኛበት አሳልፋለሁ። ከወሰድኩት ግን አንድ ማንኪያ አሁን ከወሰድኩት አብዬ ነው የምተኛው። 3 ሰዓት 4 ሰዓት ተኛ የነበርኩ ልጅ 6 ሰዓት 7 ሰዓት ምናምን ተኝቼ ያገኘዋለሁ ራሴን ስነቃ ማለት ነው። እና በጣም በጣም አሪፍ ነው። ራሴ ስለተጠቀምኩት ነው የምነግራችሁ። ሌላ ሀገር እንግዲህ እስቲ ሌላ ሀገር እንዴት መላክ ይቻላል የሚለውን አውሩኝና እስቲ ቼክ አደርጋለሁ እንዴት ሊላክ እንደሚችል። ግን አሜዚንግ ለእኔ እንግዲህ እንቅልፍ ምናምን ስትል ቅድም ስጽፍ ዲፌክት የለው ምናምን ይናይስትልኝ እንደ አንዴ ገብቼ ከአንተ ምክር ወስጄ ነበር እና እሱ አይፎን ስንት ነው ምናምን የሚለውን ጊዜ ብሎኝ ነበር እና አንዴ አንተ ጋር ገብቼ ምክር ወስጄ ነበረ እና እሱን በጣም ብዙ ረጅም ሰዓት ነበር አንተ እኔን የመከርከኝ ማለት ነው። ለካ እሱ ሌላ ፍቅረኛ ይዟል። ሌላ ፍቅረኛ ይዞ እኔን አይፎን ምናምን ብሎ እኔን ብር ሊበላ ነበረ። እኔ ደግሞ በጣም ፍቅር ውስጥ ነበርኩኝ እና እሱ ለካ እኔን ብር ሊበላ ነው አይፎን ግዢ ብሎ እንደዚህ በጣም ጭቅጭቅ ያደረገኝ እና እኔ በጣም ነው ማፈቅረው። አሌክስ ምን ይሻለኛል ይሄ ልጅ ቢኪደኝስ ብዬ አንተ ቤት መጥቼ ነበር። በጣም ጥሩ ሀሳብ ነበር አንተ ለኔ የሰጠኝ እና በእውነት በጣም ነው ማመሰግነው። አንዳንዴ አንተ ምክር እንትን አለው ቦታ አለው። እግዚአብሔር ይስጥልን በእውነቱ እና ላመሰግንህ ነው የመጣሁት። ምክር ይሰራል። በጣም መክረኝ ነበረ። ጥሩ ምክር ነበረ የሰጠኝ በሰዓቱ እና በጣም ነው ማመሰግነውም። ለምስጋና ነው የገባሁት እና ወንዶቹ እንደዚህ አረብ ሀገር ያሉ ሴቶችን ጥቅም ፈልገው በጣም የሚሸውዱ ወንዶች አሉ እና እነሱን አንተ ለነሱ በጣም መፍትሄ ትሰጣለህ እና ለሱ ምስጋና ብዬን የመጣሁት። ምክር ሰርቷል። እግዚአብሔር ይስጥልን። ለጥቅም ነው አንቺ ወንድ ልጅ የቀረበሽ። ሁሌ ጥቅም የሚፈልግ ከሆነ ከአንቺ ለጥቅም ነው የፈለገሽ ብለህ በጣም ረጅም ሰዓት መክረኝ ነበር። ምክር ሰርቷል ልልህ ነው። እግዚአብሔር ይስጥልን፣ ክበርልኝ። አንተ የቅመሞች አባት ነህ። አንተ ጭንቅላት ማይንድ ይሰራል። አንተ እግዚአብሔር ከፍ ያድርግህ። አሜን። አመሰግናለሁ። እሺ አሌክሴ በጣም ታንኪው በእውነት እግዚአብሔር ይስጥ። እሺ ለምስጋና ዛሬ ምስጋና ቀን እናድርገው እንዴ ጎበዝ? የምስጋና ቀን እናድርገው። እሺ ሄሎ ሰላም አለይኩም። ችግር አለብኝ ማለቴ ምክር ያስፈልገኛል። ከባለቤቴ 9-10 ዓመት ነው በትዳር የቆየ ነው። ግን የሆነ ነገር ግልጽ አይሆንም እኔ ጋር ማለት ነው ባለቤቴ እና ምን ላድርግ ጨነቀኝ። ምንድን ነው ግልጽ አድርጊልን እስኪ። ትንሽ ግልጽ አይደለም። ምንድን ነው የሆነው የሚለውን በዝርዝር ነገር የሆነ ሲጨናነቅ ምናምን አይወራኝም ማለት ለእኔ መንገድ አልፈልግም። ከጠየቅኩ ደግሞ ደህና ነኝ ነው የሚለው። ብዙ ነገር አለ፣ ግልጽ አይደለም። ምንድን ነው ማለት አሁን ነው ወይስ በፊትም ነው? አይ በፊትም እንደዛ ነው፣ እስካሁን እንደዛ ነው። እኔ ኦፕን ነኝ፣ እናገራለሁ። ግን ማወቅ አልቻልኩም። ከኔ ጋር መቆይ ይፈልጋል አይፈልግም ማወቅ አልቻልኩም። አብራችሁ ነው የምትኖሩት አይደል? አዎ እኮ አሁን አንቺ ምን ሆነሃል የምትይው እሱ ላይ የምታየው ምልክት አለ የሆነው ነገር? ሲጨናነቅ አያለው። ምንድን ነው ስለው ደግሞ አያወራም። ከዛ ውጭ ሌላ ችግር የለም አለ?
ምንድን ነው እሱ? እኔ ከተሳሳትኩ ታርመኛለህ። እኔ ስራ ነኝ፣ በኤሮፕ ላይ ነኝ፣ ስራ ነኝ፣ እሱም ስራ ነው። የሆነ ነገር ማገዝ ቤት ላይ አይፈልግም። ሲጠይቀው ተይኝ እስኪ ምናምን ነው የሚለው። ለምሳሌ እኔ ከታመምኩት ምንም ነገር ኢንተረስት የለውም ማለት ውሃ እንኳን ለሰው ታስቀብላል አይደል? ውሃ እንኳን አይሰጥም። ልጆች ምናምን ምግብ አይሰጥም፣ አይሰራም። በቃ እሱ የምፈልገው እኔ ብቻ ከታመምኩን ካልታመምኩ እኔ ብቻ አድርጌ መሰጥ ነው የሚፈልገው። ከተናገርኩ ደግሞ እንደ ያላከበረችው ሴት ነው የሚቆጥረው እኮ። አሁን ያልተግባባችሁበት ነገር አለ ማለት ነው። ምክንያቱም አንዳንድ ሰው ምን ይፈጠራል መሰለሽ፣ የሆነ ችግር ካለ ያልተግባባችሁበት ጉዳይ ካለ መንቻ ዱላ የሚያደርገው ሌላ ነገር ነው። ገብቶሻል? ለምሳሌ በሆነ ነገር ይቅርታ አራስ ሆኜ አለ እኮ አራስ ሆኜ እንዴት ልገልጸው? ይሄ እኮ እንትን ሚዲያ ስለሆነ ደስ አላለኝም እንጂ ብዙ መናገር ፈልጋለሁ። አትፍሪ። አራስ ሆኜ ምግብ እስከ ማይበላ ቀን ነበረ። ምክንያቱም እኔ መነሳት ስለማልችል ማለት ነው። ብዙ ከባድ ነበረ የኔ አራስነት። እንዴት ላወራለህ? ንገሪኝ። ምንድን ነው ያስፈራሽ? ሰው ምን ይለኛል? ሰው ምንም ምን ያመጣ አያስተዳድርሽ። ሰው እኮ አሁን ከዚህ እንደወጣሽ ሁሉም የየራሱ ህይወት አለው። አያስታውስሽም ጭራሽ። ሰው ያንቺን ህይወት አይኖርም ማለት ነው። ማንም ሰው ደግሞ ምንም ብትይም ባትይም ማለቱን አያውቀውም። ዋናው ነገር አንቺ በህይወትሽ ኮንፊደንስ እኮ ማለት ያ ነው። ገብቶሻል? ያላግባባችሁ ጉዳይ ካለ አሁን እሱ ነው መናገር ከፈራሽም ኢትስ ኦኬ። ግን ጠቅለል አድርጊ ሀሳብ እና እንዴት ይቅርታ ግን ምክር ይፈልጋለሁ። አሁን በጣም ጨነቃለሁ በነገሩ። ምክር ይፈልጋለሁ። እንዴት ላገኝህ ለአንተ? ይሄ አስጠላኝ፣ ይሄ መናገር ይሄ አስጠላኝ። ብዙ ነገር አለ የማይነገር። አይ ነው ይገባኛል። ያው አብዛኛው ሰው ቦታው ህይወት ውስጥ ያለ ነገር ስለሆነ ምን ልትነግሪን እንደፈለግሽ እኔ ተረድቼሻለሁ። ግን መፍትሄ ግን የሌለው ነገር የለም። አንዳንድ ጊዜ ምን አድርጊ መሰለሽ፣ ትዳርሽ ውስጥ እየተፈጠረ ያለ ችግር ካለ ይሄ ከውጭ ወደ ውጭ ከማየት ይልቅ ወደ ውስጥ ማየት ሞክሪ። በዛ መንገድ ምናልባት ይስተካከላል። ማለት እኔ ከኔ ይጠበቃል። ምንድን ነው አንድ እልህ ውስጥ የምንገባበት ነገር ይኖራል። ገብቶሻል? እኔ ምን አጉድዬ ነው? ያ ሰው ከኔ ምን ይፈልጋል? አንዳንድ ሰው የሆነ ነገር ከጎደለበትና ያልተመቸው ነገር ካለ ያንን ነገር አይነግርሽም፣ ግን በሌላ መንገድ ፊድባኩ ይገለጣል። ገብቶሻል? የምትናገሪው ነገር አይጥመውም፣ አይፈልግሽም። ገብቶሻል? የሚያወራው ነገር ደስ አይለውም። ግን እኮ ሌላ ነገር ነው ያልተግባባችሁበት ነገር፣ ወይም ሌላ ኬዝ ሊሆን ይችላል። ግን በተለያዩ ነገር ነው ግን ያንን ሊገልጽ የሚችለው። ገብቶሻል? ስለዚህ እንደ ሀሳብ እስቲ ምናለበታል ምን ብለሽ እኮ አታፈርሽውም እኮ። ትዳር ነው፣ ክቡር ነው። ምን ይጠበቃል የሚለውን ነገር አስበሽ በዚህ አይነት መልኩ ሞክሪው። አይ ቲንክ አንቺ ማድረግ ያለብሽን ነገር ካደረግሽ፣ ባልሽ ከአንቺ የሚፈልገው ነገር ካገኘ ወይም ደስተኛ ከሆነ ሌላ ምንም ምክንያት አይኖረውም ከአንቺ ጋር ለመቃረን። ወንድ ልጅ ደግሞ ይኸውልሽ፣ ወንድ ልጅን ለማንበርከክና ሴት ልጅ ወንድ ልጅን ለማንበርከክ ወይ ባሏ ከእግሯ ስር እንዲሆን በቃ በጣም አብሯት እንዲሆን ትሁት እንዲሆን ምናምን ለማድረግ በጣም ቀላል ነው። ለሴቷ ጥበቡ ተሰጥቷታል። በሴት እኮ ነው የሚሸነፈው እኮ አብዛኛው ወንድ። ለምን ለገናዥ ያስቸገረ ወንድ እኮ በሴት ነው እኮ የሚሸነፈው። የወንድ ልጅ ድክመቱ ሴት ልጅ ነች። ቤትም መንገድ ብትሄጂ ገብቶሻል። ውበት እንኳን እኮ ይጥለዋል አንድ ወንድ። በሴት ልጅ ውበት ድራሹ ሊጠፋ ይችላል። ስለዚህ አስቢበት በእንደዚህ መልኩ። ምን ችግሩ ጋር ቁልፉ አንቺ ጋር ነው ያለው ልልሽ ፈልጌ። ገባኝ አሌክስ፣ ሁሉም አውቀዋለሁ። ግን እንዳልክህ እዚህ የማይነገር አለ። ፈቃደኛ ከሆንክ እባክህ በምን ላገኝህ? እውነት በጣም ተጨንቀዋለሁ። ሌላ እንትን ችግር ደርስ ያለው እባክህ
በሌላ አሁን ያው ሞክራለሁ ነው ልሽ የምችለው መልዕክት አስቀምጭልኝ እና ከዚህ እንደወጣው ስራም ላይ ስለመሆን ነው። ገብቶሻል? መልዕክት ለማየት ጊዜ አላገኝም። አሁን እንደወጣው ከዚህ ወዲያው ስራ አለኝ። ከዛ ይደራረባል ሰዓቱ ቶሎ ነው መሽቶ ቢነጋው ምናምን። ለሱም ብዬ ነው አሌክስ፣ ለእኔም ብቻ አይደለም ለሱም የሆነ ነገር ልናደርግ አሁን እኮ መናገር እችላለሁ፣ ግን እዚህ ላይ ለሱም ጥሩ አይደለም። እውነቴ ነው። ለዛ ብዬ ነው መናገር እችላለሁ፣ ግን ለሱም ጥሩ አይደለም። እሺ እኮ ችግር የለም አስቀምጪልኝና መልዕክት ምናልባት ከዘገየውብሽ ግን እንዳይደብርሽ ያው ልንገርሽ ብዬ ፈልጌው ሳይሆን ያለውበት ሁኔታ ነው። እሺ ያው በዚህ ነው ማለት ዋትሳፕ ላይ እሺ። አመሰግናለሁ ስለሰማኝ። አስታውሽኝ ይሄን ምክንያቱም ይኸውላችሁ ጋይዝ አሁን እንደዚህ ሲሆን ሁሉም ሰው ይልካል መልዕክት ዋትሳፕ ላይ እና ጨለርኩ ማለት ነው። ላይቭም አልመጣም እየተነስቱኝ እየመለስኩ መልዕክት ልላችሁ ነው።